ነጻነትና ክብሯን አስጠብቃ ዛሬ ላይ የደረሰችው ኢትዮጵያ ለአፍሪካውያን ሀገራት የድል ተምሳሌት ሆና አፍሪካዊነት እንዲቀነቀን ሚናዋ የጎላ ነው። ከፓን አፍሪካ መስራቾች መካከል ተደርጋ የምትቆጠረው ኢትዮጵያ የአፍሪካ አንድነት ድርጅት ምስረታን ጨምሮ ለአህጉሪቱ ሀገራት ትብብርና ትስስር መጠናከርም ብዙ ሰርታለች። ይሁን እንጂ ይህ ለአፍሪካ ጥንካሬ መሰረት የሆነው የፓን አፍሪካኒዝም ስሜት እንደቀደሙት ጊዜያት መነቃቃት አይታይበትም በሚል ይተቻል። ይህ እሳቤ ዳግም እንዲያንሰራራና ተጨባጭ ለውጥ እንዲያመጣ ለመው የፓን አፍሪካ ወጣቶች አመራር ጉባኤ በአዲስ አበባ መካሄድ ጀምሯል። የወጣቶችን አቅም ለበለጸገች አፍሪካ በሚል መሪ ቃል የተዘጋጀውና የ3 ቀናት ቆይታ የሚኖረው ይህ ጉባኤ አህጉሪቱንና ወጣቶቿን ተጠቃሚ በሚያደርጉ አጀንዳዎች ላይ የሚመክር ነው። በጉባኤው የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እያንዳንዱ ትውልድ ያለበትን ኃላፊነት ሊወጣ እንደሚገባ ገልጸው የአሁኑ ትውልድ ኃላፊነት የአፍሪካን እድገት እውን ማድረግ ነው ብለዋል። የአህጉሪቱ ወጣት ዘርፈ ብዙ ችግሮች ያሉበት መሆኑን ያነሱት ፕሬዝዳንቱ ለእነኚህ ችግሮች እጅ ሳይሰጥ በአመራር ውሳኔ አሰጣጥ ስራ ፈጠራን ጨምሮ በተለያዩ መስኮች በመሳተፍ ለአጀንዳ 2063 እውን መሆን ብሎም ለአፍሪካ መልካም መጻኢ ዕድል የበኩሉን እንዲወጣ ጥሪያቸውን አቅርበዋል። ኢትዮጵያ በመደመር እሳቤ ትውልድን ለማስተሳሰርና ለእድገት በአንድ እንዲቆም እያደረገችው ያለው ተግባር በምሳሌነት ሊወሰድ እንደሚገባም አንስተዋል። I would like to mention Ethiopia's experience, in particular the introduction of our Prime Minister Dr. Abiy Ahmed መደመር አይዲያ የኢትዮጵያ ልምድ በተለይም ከዚህ ሀሳብ ጋር ስለሚራመደው የጠቅላይ ሚኒስትር ዶክተር አብይ አህመድ መደመር ልነግራችሁ እፈልጋለሁ። አመራር ሊኖር ይችላል፣ ለአጭር ጊዜ በስልጣን ላይ የሚቆይ ነገር ግን ብሩህ ህልም ያላቸው አመራሮች ያስፈልጋሉ። የመደመር ጽንሰ ሀሳብ ሀገር በቀል እውቀትና ሀብትን በማቀናጀት ለማህበራዊ ኢኮኖሚያዊ ለውጥ ማዋል ነው። knowledge, perspective and resource for an effective social and economic transformation. 70% የአህጉሪቱ ህዝብ እድሜው ከ30 ዓመት በታች መሆኑን የሚያነሱት የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ የአህጉሪቱ አመራር ይህን የዛሬን ሀገር ገንቢ የነገ ሀገር ተረካቢ ትውልድ ሊያበረታታና እድል ሊሰጥ እንደሚገባ ገልጸዋል። ስራ አጥነት፣ ድህነትና የሰላም እጦት ወጣቱ አቅሙን አሟጦ ተጠቅሞ ራሱንም አህጉሪቱንም እንዳይለውጥ ፈተና እንደሆኑበት ጠቁመዋል። በመሆኑም በጉባኤው ያለውን ኃይል አውጥቶ እኚህ ፈተናዎቹን በሚሻገርበትና አፍሪካን ከድህነት አረንቋ የሚያላቅቅበት ሁኔታ ላይ በአንድነት እንዲመክር እድል ፈጥሮለታል ብለዋል ሚኒስትሯ። The future voices, dreams and talents of our young people የበለጸገችና የተረጋጋች አፍሪካን ለመፍጠር የወጣት ህዝባችንን አቅም መጠቀማችን ወሳኝ ነው። ግን በተቃራኒው ወጣታችን በርካታ ችግሮች ተጋርጠውበታል። ስራ አጥነት፣ ድህነት፣ የአየር ንብረት ለውጥ፣ ፖለቲካዊ አለመረጋጋትና የጤና ችግር። እኚህ ጥቂት ግን እጅግ ፈታኝ ናቸው። እነዚህ ችግሮች አቅማቸውን አውጥተው እንዳይሰሩ ሊገቷቸው አይገባም። but a few hurdles that threaten their potential. These obstacles must not deter us. እንደ አውሮፓውያኑ 2030 የአህጉሪቱ ወጣቶች ቁጥር ከ1.1 ቢሊዮን እንደሚሻገር የሚገልጹት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ሀዳዲ ይህን ኃይል በአግባቡ መጠቀም ላይ ችግሮች አሉ ይላሉ። አህጉሪቱን የሚገባት እድገት ላይ ለማድረስ ወጣቱ ፖሊሲ ሊቀረጽለት ብቻ ሳይሆን ራሱም ፖሊሲ ሊቀርጽ እንደሚገባ ገልጸዋል። ከዚህ ጋር በተያያዘ የአፍሪካ ወጣቶች ቻርተር ይበልጡኑ ለእርሱ የተመቸ ሆኖ ሊሻሻል እንደሚገባም ነው ያሰመሩበት። Youth must not only benefit from policies but also shape them. ወጣት የፖሊሲ ተጠቃሚ ብቻ አይደለም መሆን ያለበት፣ ፖሊሲዎቹን ማረቅ ላይ መሳተፍ አለበት። ይህም መሰረታዊ ነው። የአፍሪካ ወጣት ቻርተር 20ኛ ዓመትን በቀጣይ ዓመት ለማክበር ሂደት ላይ ነን። ይህ ቻርተር ወጣቶቻችንን የሚያገናኝ ነው። የአባል ሀገራት ወጣቶችን መብት መከበርን ያጠናክራል። የአህጉሪቱ እድገት ላይ ያላቸውን ኃላፊነትም ያጎላል። ነገር ግን ከ2 አስርተ ዓመታት በኋላ አንድ ጥያቄ ልጠይቅ ይገባል። ቻርተሩ አሁን ካለው የአፍሪካ ወጣት ነባራዊ ሁኔታ ጋር ይጣጣማል? Does the charter still respond to the lived realities of African youth today? ወጣቱ ችግሮቹ ሊቀረፉለት እርሱም ለአፍሪካ ጥቅም ዘብ መቆም እንዳለበት በመድረኩ ተነስቷል። አህጉሪቱ በጸጥታው ምክር ቤትና የተለያዩ ዓለም አቀፍ የፋይናንስ ተቋማት ቦታ ታገኝ ዘንድ ወጣቷ በአንድነት ሊሰራ እንደሚገባ አጽንኦት ተሰጥቷል። በፓን አፍሪካ ወጣቶች አመራር ጉባኤ ከተለያዩ የአፍሪካ ሀገራት የተውጣጡ የወጣቶች ጉዳይ ሚኒስትሮች፣ የፓን አፍሪካ ወጣት አመራሮች፣ ወጣት የማህበረሰብ አንቂዎች፣ ከፍተኛ የመንግስት ኃላፊዎችን ጨምሮ ከ1000 በላይ ታዳሚዎች ተሳታፊ ሆነውበታል።